የማዳም ቅመሞች እኔ ወይም እናንተ ሁላችንም አረብ ሀገር ተቀጥረን ማዳም ቤት ስንሰራ መናገር የሌለብን ነገር ተናግረን ራሳችን ቀንጨብ አድርጌ እንደማሳያችሁ ልጅ ራሳችንን ችግር ውስጥ ከከተትን ዋጋ የለንም ማለት ነው። እንግዲህ ሁላችንም በአረብ ሀገር ተቀጥረን ስንሰራ ማዳሞች የሚጠይቁን ጥያቄ አለ ማለት ነው። እና ደግሞ እሱን ከተናገርን ስራችንም እኛም አደጋ ላይ እንወድቃለን ማለት ነው። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣኋት የማዳም ቅመም በእርግጠኝነት ተደጋግሞ ብዙ ቪዲዮ ተሰርቶበት ሁሉም ሰው ሰምቶታል። ግን አሁንም እየቀጠለ ያለ ችግር ስለሆነ ይዤላችሁ መጥቻለሁ። ቀንጨባ አድርጌም አስገባላችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን በላይክ ጀምሩት፣ ሰብስክራይብ እያረጋችሁ አበረታቱኝ ማለቴ ነውና እንግዲህ ውድ ቤተሰቦች ላስታውሳችሁ የምፈልገው ነገር እኔ አዲስ ጀማሪ ነኝ፣ ገና ጀማሪ ነኝ። ስለ ሶሻል ሚዲያ በቃ እንዴት ነው ስለ አሰራሩ ስለምኑም ብዙም ነገር ስለማላውቅ ፕሊዝ ያያችሁብኝን ክፍተት ማለት በቃ ይሄ እንደዚህ ቢሆን እኮ እንደዚህ ብታደርገው ጥሩ ነበር የምትሉትን ኮሜንት መስጫ ላይ አስፍሩልኝ። እኔ ደግሞ እንግዲህ አዲስም ስለሆንኩ ገና ጀማሪም ስለሆንኩ ስህተቴን እያረምኩ የተሻለ ነገር አቀርባለሁ የሚል ተስፋ አለኝና ያው ስንት ቅልቅል ልቦች አላችሁ፣ በጣም ብዙ በጣም ጥሩ ጓደኞች አላችሁ፣ በጣም በዩቲዩብ ያፈሯችሁ ጎበዞች እና ከእናንተም ትምህርት መውሰድ እችላለሁ እናንተ በቅንነት ከጻፋችሁልኝ። እና ቤተሰቦቼ እንግዲህ ለማታውቁኝ እነግራችኋለሁ። አይናለም እባላለሁ። ቻናሉ ደግሞ ሀገሬ ዩቲዩብ ይባላልና ስለ ማዳም ቅመሞች አዳዲስ አንዳንድ ነገሮች ያቀርባል። ስለዚህ የማዳም ቅመም ከሆናችሁ ፕሊዝ ሰብስክራይብ አድርጉ። አዳዲስ ነገር እኛን በተመለከተ ስለማቀርብበት እና እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወሬ ከማበዛባችሁ ቀጥታ ወደ ጉዳዩ ልሂድ። ቤተሰቦቼ እንግዲህ ወደ ጉዳዩ ስገባ እውነት ለመናገር ዛሬ ይዣት የመጣኋት የማዳም ቅመም በቃ በልጆቿ ተከብራ በቤቷ ተከብራ በቃ እንዴት ልበላችሁ ብቻ ስደት አይኑ ጥፋ ነው የምለው እንዳጠቃላይ ማለት በቃ ትንሽ በሰል ያለች ናት። በቃ እንዳየኋት እንደተረዳሁት ከሆነ በሰል ያለች ናት። ግን እንግዲህ ያው የችግር ነገር ነው ያስወጣት እንጂ በቤቷ በልጆቿ ተከብራ መኖር የምትችል ነበረች። ግን እንደዛም ሆኖ ልጆቿን ለማሳደግ ችግሯን ለመቅረፍ ከሰው ሀገር መታ ግን በቃ በብዙ ነገር እየተሰቃየች ነው። እና አሁን አቃተኝ ደከመኝ በቃ የምትችሉ ካላችሁ እርዱኝ አይነት ነገር ነው ያለችው። በነገራችን ላይ እኛ ማለት በአረብ ሀገር ማለት ከክፍለ ሀገር ወይ እንዴት ነው ከኢትዮጵያ ወደዚህ ስንመጣ ክፍለ ሀገር የምለው በነገራችን ላይ የክፍለ ሀገር ልጅ ስለሆንኩኝ ነው። እና ክፍለ ሀገር ነው አፌ ላይ የሚመጣብኝ። እና ከኢትዮጵያ ወደዚህ ስንመጣ መክተቦቹ የሚሉን ነገር አለ። እንደዚህ በሉ እንዲያዝኑላችሁ፣ እንደዚህ በሉ እንዲያዝኑላችሁ፣ ባላለኝ በሉ፣ ልጅ አለኝ በሉ፣ ትዳር አለኝ በሉ፣ እንዲያከብሯችሁ ምናምን ነገር የራሳችሁን ገበና ድሃ ነኝ በሉ እንዲያዝኑላችሁ ምናምን ነገር እንባላለን አይደለ? ሁላችንም እኔ እግዚአብሔር ይመስገን አልተባልኩም፣ ግን ሲወራ ሰማለሁ፣ ተደጋግሞ ሲወራ ሰማለሁ። እና እንደዛ እንባላለን። ግን ያ ነገር መልሶ እኛን እያጠቃን ነው። እኔ እንዴት እንደሆነ አላውቅም። ብቻ ግን ያው እኔ እንደተረዳሁት ከሆነ ያ ነገር እንደማይሰራ ነው። በቃ ያው አረቦች ያው ማለት ሁሉም ሰው አንድ ነው ለማለት ፈልጌ አይደለም። ግን ማዳሞች ናቸውና ያ ነገር እንደዛ በሉ እንደዚህ ልጅ አለኝ በሉ ባላለኝ በሉ እንዲያስደውላችሁ ምናምን ነገር የተባለው ነገር አይሰራም። እንደውም ገመናችንን አሳልፈን እየተናገርን በገመናችን ወይ በድክመታችን ገብተው እኛን እንዲያጠቁን እያደረገ ነውና በጣም ነው ያሳዘነችኝ። ማለት ሁል ጊዜ የሚያሳዝን ነገር ነው የሚመጣው። ምንም በቃ እንደው ከነገ ተነገ ወዲያ እየባሰ ነው የሚሄድና ያው ይቺ ያሳዘነችኝ በቃ እንደዚህ ስትለምናቸው እግራቸው ስር ወድቃ ስትለምናቸው በእሷ በድክመቷ ገብተው እያጠቋት እንደሆነ በቃ ሳስበው በጣም ያሳዝናል። እውነት ስደት አይኑ ጥፋ። ምክንያቱም ልጆች ትጣን የመጣችው 4 ልጆች ነው አሉኝ ያለችውና እነሱን ለማስተዳደር ብትመጣ ደግሞ ሌላ ችግር ውስጥ እንደገና በቃ ምንም በቃ ያው እንግዲህ አንዴ የሆነ ነገር ሲጥል እንደዛ ነውና ብቻ ወሬ ከማበዛባችሁ ቤተሰቦቼ ቀንጨባ አድርጌ ላስገባላችሁ ማለት ነው። አሳፍርሻለሁ በሚሉኝ ሰዓት ሁሉ አልቅሼ ስለምናቸው ሁሉ ስራ ያበዙብኛል። 3 ቤት 4 ቤት ነው ዞር የሚሰራው። ቤተሰቦች እንግዲህ እንደሰማችኋት ነው። በጣም አታሳዝንም? በጣም ታሳዝናለች። ማለት የ4 ልጆች እናት ናት። እንግዲህ ያው ችግሯ ነው እዚህ ያመጣት፣ ችግሯ ነው እዚህ ሰው ፊት እንደዚህ የሚያደርጋት፣ ችግሯ ነው ሚዲያ ላይ የሚያስወጣት ማለት ነው። እና ስደት አይኑ ጥፋ።
እውነት ለመናገር ከልጆቿ ጋር በቃ እንዴት ልበላችሁ ያው ታውቁታላችሁ ሁሉን ነገር እና ከልጆቿ ጋር ነበረ በልጆቿ ተከብራ መኖር ያለባት። ታሳዝናለች ግን መጨረሻዋን ያሳምርላት ነው የምለው እኔ ሌላ ምንም ማለት አልችልምና። ምን ብላ መሰላችሁ አሁን ይሄ ነገር የገጠማት ልንገራችሁ። በነገራችን ላይ ለምን እዚህ ችግር ውስጥ እንደገባች ለምን በደካማ ጎኗ እየገቡ እንደሚያስቸግሩ ወይም ደግሞ አሳፍርሻለሁ በሚሉኝ ሰዓት ሁሉ አልቅሼ ስለምለምናቸው ሶስት ቤት አራት ቤት ነው ዞሬ የምሰራው ስትል እንግዲህ እናንተ ሰምታችኋል ከልጅቷ አንደበት ሰምታችኋል ማለት ነው። ለምን መሰላችሁ እንደዛ የሚያደርጓት? ማለት በምን ምክንያት መሰላችሁ እንደዛ የሚያደርጓት? እሷ እንዴት ነው የእሷ ድክመት የሆነው ምን እንደሆነ ታውቃላችሁ? አሳፍርሻለሁ ሲሏት አታሳፍሩኝ እባካችሁ ችግር አለብኝ ችግሬን ልቅረፍበት መስራት እፈልጋለሁ መሳፈር አልፈልግም ብዬ አልቅሼ ነው የምለምናቸው። ከዛስ እነሱ ምን ያደርጋሉ? በቃ እንደዚህ መሳፈር ካልፈለገች አሳፍርሻለሁ እያልኩን ወንዱ ነው መሰለኝ እንደዛ የሚያደርጋት ወንዱ አለቃዋ ነው ያሉት ማለት ነው። አልቅሼ እለምናለሁ ከዛ እነሱ ደግሞ ሶስት አራት ቤት ያሰሩኛል እየዞርኩ ነው የምሰራው ነው ያለችና። በደካማ ጎኗ ነው የገቡት ይሄን ነገር አልሰራም ካለች አሳፍርሻለሁ እላታለሁ እያሉ በቃ ችግሯን ስለተናገረች በቃ እንዴት ነው መሳፈር አልፈልግም መስራት እፈልጋለሁ ብዙ ችግር አለብኝ ችግሬን መቅረፍ እፈልጋለሁ ስላለች ብቻ የእነሱን ማለት የእሷን ድክመት ተጠቅመው እንደፈለጉ ያሽከረክሯታል። ግን እሷ አሁንስ አቃተኝ 10 ወሬ ነው አሁንስ አቃተኝ በቃ ደከመኝ እባካችሁ እርዱኝ ነው የምትለው። ያው ቀንጫ አጠር አድርጌ ስላስገባሁት ነው እንጂ እዚህ እና ውድ ቤተሰቦቼ ማለት የሌለብን ነገር ምን እንደሆነ ታውቃላችሁ? እንደዚህ በቃ እኔ እንደተረዳሁት እንደዚህ የተሻሉ ከኔ የተሻሉ የማዳም ቅመሞችም ሲያወሩ እንደሰማሁት በቃ ችግራችን ለማዳሞች አለመናገር አንድ እሱ ነው። ሁለተኛ ደግሞ አሁን ለምሳሌ በሆነ ስንጣላ በቀላሉም ነገር ቢሆን ስንጨቃጨቅ አሳፍርሻለሁ ይሉ የለ በመሃል የሆነ ነገር ስትይ ሂጂ አሳፍርሻለሁ ሌላ እመጣለሁ ምናምን ነገር ይሉናል አይደለ በዛ ሰዓት ጠይብ አነ መብሱት በቃ ማልሽ ማፊ ሙሽክላ ጠይብ ያኔ እሄዳለሁ በሉ ማለት ነው። በቃ ያቺ እንደዚህ ጥርሳችሁን ነክሳችሁ ይቺን ነገር ካላችሁ እሷ ምን ትላለች? ስራችሁን የምትወድ ከሆነ እናንተን የእውነት እያስመሰለች ከሆነ እንደዛ ያለች ድጋሚ አሳፍርሻለሁ የሚል ቃል ካፏ አይወጣም። ምክንያቱም አንቺን ውስጥሽን ስላወቀች መሄድ እፈልጋለሁ ስላልሻት ድጋሚ ካፏ አይወጣም አሳፍርሻለሁ የሚል ቃል ማለት ነው። እና ውድ ቤተሰቦቼ እንግዲህ በጣም ነው የምታሳዝነው። እንደምንም ብላችሁ አሳፍርሻለሁ ካለች አሳፍራችኋለሁ ካለቻችሁ አሳፍሪ ምንም ችግር የለውም። ነገም ሌላ ቀን እኮ ነው። እሷ እየናቀች እያዋረደች የተለያየ ቤት የምታሰራ ከሆነ የተሻለ ደግሞ ነገ ሌላ ቀን ይመጣል። በግፍ የምትጨፈጭፈው ጉልበት አይደለም እናንተ ወቁባት ራሳችሁን ጠብቁ ብሉ ጠጡ መብታችሁን አስከብሩ ስራችሁንም አክብሩ። ውድ ቤተሰቦቼ እንግዲህ አላሳዘነቻችሁም? ስታዩት ትልቅ ናት 4 ልጆች እናት ናት። እንግዲህ አስቡ ስንት ችግር ኖሮባት ችግሯን እንትን ልትል ብትመጣ ደግሞ እዚህ በደካማ ጎኗ ገብተው ይጫወቱባታል ማለት ነው። እና አንድ ችግራችሁን አትናገሩ ለማዳሞች። ሁለት ደግሞ አሳፍራችኋለሁ እያሉ ሲዝቱ እሺ በሏቸው። እሺ ማሌሻ ነብሩህ መብሱት ምን ችግር አለው? ሌላ ከእሷ የተሻለ ደግሞ ሌላ የሚቀጥር አለ። ይህንን ማስታወስ አለብን። እንግዲህ ያው አለ አይደለ እንግዲህ እኔና እናንተ የማዳም ቅመም ነን። ቻናሉን የሚሰራው ስለ ማዳም ቅመሞች ስለሆነ እሱን ይዤላችሁ መጥቻለሁ። ውድ ቤተሰቦች ላስታውሳችሁ በድጋሚ ሀገሬ ዩቲዩብን ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ነኝና አበረታቱኝ። የዛሬው ቪዲዮ ይሄንን ይመስል ነበረ እና ይጠቅማችኋል ብዬ ተስፋ አደርጋለሁ። ይዤላችሁ የመጣሁት ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ቻው ሰላም